አሰላሙ አሌይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላ። ዛሬ ውዶችዬ ቭሎግ ከእናንተ ጋር ውሏችን ይሆናል። በነገራችን ላይ ሰሞኑን በጣም ጠፍቻለሁኝ። ቭሎግ እየሰራሁኝ አይደለም። እኔ ለራሱ ቭሎግ የምሰራው ሁሉ ነገር ናፍቆኝ ዛሬ ያው በጉጉት ከእናንተ ጋር ኢንሻአላህ እሰራለሁኝ ማለት ነው። እስኪ ሁላችሁም ቤተሰብ ያልሆናችሁ ወደ እናንተ ጋር ማንኛውም ቪዲዮ እንዲደርስ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። እንደውም ቤተሰብ የሆናችሁ ደግሞ ሸር ላይክ እያደርጋችሁ አበረታቱን ውዶችዬ። ውሏችንን ዛሬ ከእናንተ ጋር አድርጋለሁኝ ማለት ነው። በነገራችን ላይ ቭሎግ በጣም እኔ ከምነግራችሁ በላይ ያው ሁልጊዜም ስለምሰራ በቃ ሱስ ሆኖብኛል። ሰሞኑን ገጠር ሂደን ነበረ ለሁለተኛ ጊዜ። በዛ ምክንያት ያው መስራት አልተመቻቸልኝም ማለት ነው። ያም ሆኖ ዛሬ ይኸው ኢንሻአላህ ተመልሰን በቤታችን እየሰራሁ ነው ማለት ነው ውዶችዬ። ቤተሰብ የሆናችሁ እስኪ ሼር አድርጉ እና አበረታቱኝ ሁላችሁም። በቃ በርች ለምትሉኝም ለምታበረታቱኝም ከልብ አመሰግናለሁ። እና ውዶችዬ ዛሬ ከመጀመሪያው እስከ መጨረሻው አብራችሁን ዋሉ ላለሁ ወይም ቆዩ ላለሁ። እንደተነሳውን ቁርስ ከበላን በኋላ እንጀራ ነበር እየጋገርኩኝ የነበርኩት። ምጣድ ለኮስኩኝ። ከዛ በምታዩት መልኩ እንጀራዬን እየጋገርኩኝ ነበር ማለት ነው። በጣም በነገራችን ላይ በጉጉት ከምሰራቸው ቪዲዮዎች አንዱ ቭሎግ ስትሰሩ የራሳችሁን ውሎ በራሳችሁ መንገድ በቤታችሁ ባላችሁ ነገር በቃ ራሳችሁን ሆናችሁ ራሴን ሁኜ በቃ በራሴ ማለት ነው እና ራሴን ሁኜ ስለምሰራ በጣም ደስተኛ ነኝ ማለት ነው። ሌላው ላይም ቪዲዮ እንደዛ ነው ማለት ሳይሆን ቢያንስ የሆነ ራሳችሁን የሚገልጽ ቪዲዮ ራሳችሁን ውሏችሁን በቃ በምን አይነት መልኩ እንደምትውሉ ቭሎግ ስትሰሩ በጣም ደስ ይላል ማለት ነው። ያው ሰሞኑን ባለመመቻቸት ምክንያት ገጠርም ሂደን ስለነበረ ቭሎግ እየሰራሁኝ አልነበረም ማለት ነው እንደነገርኳችሁ። ዛሬ ግን ባላ ፈቃድ ያው ለመስራት ችለናል ማለት ነው። አበረታቱን። በነገራችን ላይ ለምን አያድግም ቻናልሽ እያሉኝ ነው። እስኪ አበረታቱኝ፣ ሁላችሁም አበረታቱኝ። እርስ በርሳችን እንተዳደግ ማለት ነው ውዶችዬ። በምታዩት መልኩ እንጀራዬን እየጋገርኩኝ ነበረ እና ብርድ ነው አሁን ላይ በጣም ብርድ። ያው ከተማ ይሻላል እንጂ ትንሽ ገጠር ስትሄዱ በጣም ብርድ አለ። ጥብስብስ አድርጎን ነበር የመጣ ነው። ብቻ ደህና ነው አልሐምዱሊላ። ገጠር የታወቀ ነው። ለሁለተኛ ጊዜ ሄድን። እኔ ሰብሪናን ከወለድኩኝ ሂጄ አላቅም እና ለሁለተኛ ጊዜ ገጠር ገብተን እንዲሁም ደግሞ አንዳንድ ቪዲዮዎች እየሰራው ለቅቄ ነበረ። ያን ያክል እይታውን ባይኖርም እስኪ ሁላችሁም እየገባችሁ እዩልኝ ማለት ነው። እንዲሁም ደግሞ አበረታቱኝ፣ አብረን እንደግ ሁላችሁም ማለት ነው ውዶችዬ። በምታዩት መልኩ እንጀራን እየጋገርኩ ነው። ማሻአላህ ያው በጣም የሚያምር እንጀራ ነው እየጋገርኩኝ ያለሁት እና ውዶችዬ ምን ልላችሁ ነው መሰላችሁ፣ በባለፈው ስለ ብዙ ነገሮች ጥያቄ ጠይቃችሁኛል ማለት ነው። የቦታ የተመራን ልጆች የገበሬ ልጅ የተመራ ነው ስፋፊ ምን አዲስ ነገር አለ ምናምን እያላችሁኝ ነበረ። እስካሁን ሁለተኛ ዙር ሶስተኛ ዙር እንደዛ ተሰጥቷል ማለት ነው። እና በነገራችን ላይ ባለቤቴም አለበት ማነው ሶስተኛ ዙር አራተኛ ዙር ብቻ አላቅም ስንተኛ ዙር እንደሆነ እሱ ዙሮ በዙር ነው በእንትን ነው አንደኛ ሁለተኛ ሶስተኛ ነው እንትን የሚባለው። የተሰጡ አሉ የገበሬ ልጅ ወይም መሬት የተወሰደባቸው የገበሬ ልጅ ተመዝግቧል። ያው ባለቤቴም እንደነገርኳችሁ አለበት፣ ብዙ ሰዎች አሉበት ማለት ነው። እና ኢንሻአላህ ይመጣላችኋል ብዬ ተስፋ አደርጋለሁኝ ባላ ፈቃድ። እና ውዶችዬ ያው ብዙ ልጆች ሁለት የተወሰኑ ልጆች ይሄን ስለጠይቃችሁ ነው የገበሬ ልጅ የተደራጀ ነው የተመዘገብ ነው ምናምን ስላላችሁኝ ነው። ባላ ፈቃድ ተስፋ አትቁረጡ፣ አድርጉ ይመጣል ብዬ ተስፋ አደርጋለሁኝ ማለት ነው። እንዲሁም ደግሞ አንዳንድ ጥያቄዎች የጠይቃችሁ ልጆች አላችሁ። ኢንሻአላህ በሰፊው ያው ሰሞኑን እኔም ገጠር ሂጄ ስለነበረ ስላልተመቻቸልኝ ኮሜንት ማለት ሰፋ አድርጋችሁ ማብራሪያ ስትሰጡ ለተመልካች ደስ ይላል። ሲያዳምጡትም ሲሰሙትም የጠየቁትን ነገር ምላሽ ሲያገኙ ደስ ይላልና ስለዚህ ሰፋ ያለ ሰዓት ስለሚያስፈልገው ኢንሻአላህ ባላ ፈቃድ ለእናንተ ለማብራራት እሞክራለሁኝ ማለት ነው። ያው ጥያቄዎቻችሁን ስላላየሁት ሳይሆን ስላልተመቻቸልኝ ነው ማለት ነው ውዶች። የነበርኩበት ቦታም ሰሞኑን ያው እንደነገርኳችሁ ባለመመቻቸት ምክንያት ነው እንጂ ኮሜንት አያለሁ አነባለሁኝ ማለት ነው። እሺ ውዶች ማለት ለምን አትመልሽም ፋፊዬ እየጠየኩሽ መልሽልኝ ጥያቄን ምናምን ላላችሁ ልጆች ነውና
እመልስላችኋለሁኝ እላችኋለሁኝ። ኢንሻአላህ ማሻአላ እንደምታዩት እንጀራዬን በዚህ መልኩ እየጋገርኩ ነው ማለት ነው። ያው የምጣድ ማብሰያ በነገራችን ላይ አልተሰራም። እንስራልሽም ብያሉኝ። አይ አልፈልግም፣ አልሰራም፣ አይሰራም ብያለሁኝ። ምክንያቱም ያው ክሽናው ፈራሽ ስለሆነ ማለት ነው። እና ውዶችዬ ያን ያክል እንትን ስላላደለ ስላልተሰራ ዝም ብሎ ግርድ ስለሆነ ምጣድ ማበስልበት ቢተከልም ገና ስላልተስተካከለ ለዛ ብዬ ያው እምቢ ብያለሁኝ ማለት ነው። በምታዩት መልኩ እንጀራዬን እየጋገርኩ ነው። ቆንጅዬ እንጀራ ነበር የጋገርኩት ማለት ነው። እና ውዶችዬ አበረታቱኝ እስኪ እርስ በራሳችን አብረን እንደግ እንተዳደግ ነው የምለው። ቤተሰብ የሆናችሁም ደግሞ ያው ቤተሰብ ናችሁ፣ ሸር አድርጉ። ቤተሰብ ላልሆነው አድርሱልኝ ማለት ነው። ምክንያቱም ቻናሌ እያደገ አይደለም ውዶችዬ፣ እና አሳድጉኝ። ሁላችሁም አብረን እንደግ። ስንመጣ ፋፍዬ አንቺ ጋር መስራት እፈልጋለሁ ምናምን ላላችሁ ኢንሻአላህ በሰላም ቶሎ እንሰራለን ውዶች። የእንጀራዬን ጋግሬ ጨረስኩኝ። ከዛ እንደምታዩት ደግሞ ወደ የት መጣሁኝ? ከሰል እያያዝኩ ነው። በነገራችን ላይ የኢትዮጵያ መብራት በቃ ተውት፣ ምን ልብዬ ልንገራችሁና በክሰል ነው የምንጠቀመው። ብዙም በቃ ሙሉ ቀን አይኖርም። በማትፈልጉበት ሰዓት ነው መብራት የሚመጣላችሁ። ያም ሆኖ አልሐምዱሊላ ለበጎ ነው። ያው መብራት እየተስተካከለ ነው ምናምን ይሉናል። ሙሉ ቀን መብራት የለንም። ከዛ ክሰሌን አያያዝኩኝ። እዚህ ጋር እንደምታዩኝ ከሀተር ክክ ነው ምሳ የምሰራው። ያው መቼም እነ ስማይ ጠሬ እነ እንትና ማለት ነው ከሽሮና ከክክ አትወጡም የሚሉ አሉ። እኔ የምፈልገውን ነው የምሰራው። ምንም ማድረግ አይቻልም። ምንም ማድረግ ቤቴ ባለው ነገር ነው አድርጌ የምሰራው። እና እዚህ ጋር እንደምታዩ ሀተሬን በደንብ አድርጌ ያጠብኩት። ምክንያቱም ስታጥቡት አርፋቱ እስከሚሄድ እስከሚወጣ ልበላችሁ ጥርት ያለ ውሃ እስከሚሄድ ድረስ በደንብ አድርጌ ሽታ አድርጌ አጠብኩት ማለት ነው። ከዛ ጥደዋለሁኝ ሀተሬ እስከሚበስልልኝ ድረስ እኔ ሽንኩርቴን እከታትፋለሁኝ ማለት ነው። እንደነገርኳችሁ እኔ ቭሎግ ስሰራ በጣም በደስተኝነት ነው የምሰራው። ያው አንዳንድ ጊዜ ያልፋችኋል፣ የማይመቻችሁበት ሰዓት ይኖራል፣ ወይም ቤት የማትሆኑበት ሰዓት ይኖራል እና በዛ አጋጣሚ ብቻ ነው እንጂ በደስታ ነው እኔ ቭሎግ የምሰራው ማለት ነው። ቭሎጌን የምትጠብቁ ልጆች ደግሞ ብዙ አላችሁ፣ አመሰግናለሁኝ። በቃ አንዳንድ ጊዜ የሰውን እንትን ስናይ በራሳችን ተማምነን ራሳችንን እናሳምነን እንድንኖር ያደርገናል ማለት ነው። ምክንያቱም እኔ አሁን እዚህ ጋር የምሰራው የምኖረው የራሴን ህይወት ነው፣ የራሴን በቃ ውሎዬን ነው የማሳያችሁ ማለት ነው። ስለዚህ እናንተ ደግሞ ከዚህ በተሻለም ህይወታችሁ ካለ ከዚህ በተሻለ ጥሩ እንትን ላይ ሆናችሁ ሰራላችሁ። ካልሆነ ደግሞ በአቅማችሁ ባላችሁ ነገር ፋብላችሁ እንደምትኖሩ በትንሹ በቀላሉ ነገር ማየት መማር ትችላላችሁ ማለት ነው። እና በደስታ ነው የምሰራው፣ ለእናንተም ለተመልካቾችም ለራሴም በጉጉት ሁኜ ነው የምሰራው ማለት ነው ውዶቼ። እዚህ ጋር እንደምታየው ሽንኩርቴን እየላኩኝ ነበረ። ፍጥነት ላይ የማደርገው ቁርጥ ቁርጥ እያደረኩኝ አልፎ አልፎ ከማደርግ ሙሉውን አድርጌ ፍጥነት ላይ ለምን አላደርገውም ለማለት እንትን ስላልኩ ነው። ብዙ ልጆች ግን ፍጥነቱን አይፈልጉትም። ለምን ፍጥነት ላይ ታደርጊዋለሽ ፋፊ? በቃ ቆረጥ ቆረጥ አድርገሽ ባጭሩም አድርገሽም ቢሆን እንደዛ አይሻልም ወይ ፍጥነቱ ምናምን ያላችሁ ልጆች አላችሁ። ያው እኔ ከምቆራርጠው ደግሞ እንደዚህ ሙሉውን ይሆንና ፍጥነት ላይ ቢሆን የተሻለ ነው ብዬ ስለምል ነው በፍጥነት አድርጌ ለመስራት የምሞክረው ማለት ነው። በምታዩት መልኩ ሽንኩርቴን ላኩ። ከዛ ነጭ ሽንኩርትም ጨመርኩኝ ላኩኝ ማለት ነው። ሰብሪ በነገራችን ላይ አባቷ ይዟት ነበረ እየረበሸችው እኔ ጋር ልምጣ እያለች። ያው ታውቃላችሁ ሰብሪና ካሜራ ማለውን ነው በቃ ካሜራውን ለያዝ ነው። ያም ሆኖ ለመስራት ሞክረናል ማለት ነው። ከዛ አባቷ ጋር ይዟት ወጣ። ተመልሳ ወደ እኔ ትመጣለች። ውሏችን በነገራችን ላይ ደስ ይላል ስትንጫጩ፣ በተለይ ልጅ ሲኖራችሁ። ሰውም አንዳንዴ ልጅ ያለበት ቤት ምንድነው ሰው ስም አይነሳም የሚባለው ነገር ትክክል ነው። እና ሰብሪና ጋር ስንሆን በቃ ምንም ትዝ አይለንም። የእሷኑ ስናይ እሷኑ ስናጫውት ሁኔታዋን በቃ ያላትን እንትን ስናይ ነው የምንውለው ማለት ነው። እና ደስ የሚል ውሎ ነው ማለት ነው ውዶችዬ። ከዛ በምታዩት መልኩ ሽንኩርቴን መክተፍ ጀመርኩ ማለት ነው። ማሻአላህ ማሽን በሉን ሽንኩርት ስከትፍ ማለት ነው። በትንሽ ቢላዋ ነው መክተፍ የምፈልገው። በምታዩት መልኩ ሽንኩርቴን እየከተፍኩኝ ነው ማለት ነው። ያው ማሽን ልበላችሁ እጀ ማሽን ነው። በነገራችን ላይ በትልልቅ ቢላዋ ሲሆን ወይ እጄን እቆርጣለሁኝ አልችልበትም። ይች ግን ትንንሷ በጣም ትመቸኛለች ለሽንኩርት፣ በተለይ ሰላጣ ምናምን ለመክተፊያ ትመቸኛለች። ከአረብ ሀገር ነው ይዣት የመጣሁት። በዛው አጋጣሚ ደርዘን ነበረ ያው
ተወልቃለች እንትኗ ላይ እየወለቀች የተወሰኑ ቀርተዋል ማለት ነው። ያኔ ደርዘን ደርዘን ነበር የመጣው። በነገራችን ላይ አንዳንድ ጊዜ ከአረብ ሀገር የሚመጣ እቃ ብዙ የሚጠቅሟቸው እቃዎች አሉ። ያን የማይጠቅም እቃ የለም የምላችሁ ነገር የለም። ሁሉም እቃ ይጠቅማል። ያው ከዛም ባታመጡ አሁን ላይ በነገራችን ላይ ይዝህ ማንኛውም ነገር ሞልቷል። በዛን ሰዓት ግን እቃ የሚላከው ብዛት ማንኛውንም ነገር አይገኝም ነበር። በዛኔ በተለይ ከ8 ዓመት ከ9 ዓመት በፊት በነበረበት ሰዓት እቃ ከዛ ነበር የምንልከው ማለት ነው ብዙዎቻችን። እና አንዳንድ እቃዎች ከዛ የመጡ ናቸው። በተለይ እነዚህ ብረት ድስቶች በጣም እወዳቸዋለሁ። ብዙ ልጆች እንደውም እየጠየቃችሁኝ ነበረ ፋፊ ብረት ድስቶችሽ ምናምን እያላችሁኝ። ጠገን ናቸው። ጠገን ማለት ያኔ እንትኖች ናቸው፣ በአንድ ላይ ደረጃ አላቸው። አሁን ቅድም አይታችሁት ከሆነ ቀደም ባለው ላይ ቪዲዮ ወደኋላ ላይ ሀተር ክኩን የጣድኩበት የዚህ አነስተኛው ነው ማለት ነው። ማነው የዚህ አነስተኛው ሁለተኛ ደረጃው ማለት ነው። እና ማነው ሶስተኛ ደረጃ ያላቸው በጣም የምወዳቸው ብረት ድስቶች ናቸው ማለት ነው። እና የራሱ እንደ መጥበሻም አለው። በጣም ይመቻል፣ ቆንጅዬ ነው። በነገራችን ላይ እዛ እያለሁኝ ይሄን ብረት ድስት ስገዛ ሴትዮ የነበረች የምሰራባት ሴትዮ ነች የጠለበችልኝ። አየሁትና እንደዚህ በኦንላይን ላይ ነው አየሁት። ጥለቢልኝ አልኳት። በዛን ሰዓት መጥለብ ምናምን አልችልም ነበረ። ከዛ ጠለበችልኝ። ሲመጣ ቤት ያኔ በጣም ነው ያማረኝ የወደድኩትም። አሁንም ስሰራበትም ደግሞ እየጠቀመኝ ያለው እቃ ይሄ ነው ማለት ነው። ብዙ ልጆችም የጠይቃችሁ ልጆች አላችሁ፣ ብረት ድስቶች ፓፒዬ ያምራሉ ምናምን ላላችሁ፣ እኔ ራሱ በጣም ነው የምወዳቸው። እዚ ጋር እንደምታዩ ሳብሪና በቃ አላስከትፈኝ ብላ ነጭ ሽንኩርት ትወዳለች እና እበላለሁኝ እያለ እኔም እያባረርኳት ወደ አፏም ስትዶል ምንም ስትል ጫውም ስላለው በቃ ጫዋንም ስለምትል በምታዩት መልኩ እየተጣላንም ምንም እያልን ሂጅም እያልኳት ሽንኩርቴንም በዚሁ እንደዚህ ከታትፋለሁኝ ማለት ነው ውዶች። የነጭ ሽንኩርቴን ማለት ነው ቀጠቅጣለሁኝ። እና ፀሐይ ነበር፣ ፀሐይ እየወጣብን ነው። ምሳ ሰዓት ስለደረሰ ፀሐይ እየወጣብን ነበረ። በቃ ምንም ማድረግ አይቻልም። እየጨሰብንም ምንም እያልን ምሳችንን በዚህ መልኩ እንሰራለን። ከዛ በኋላ ቡናችንን እንቆላለን ማለት ነው ውዶች። እና የዛሬው ብሎጋችን በዚህ መልኩ ነው የምንውለው ማለት ነው። ዛሬ ጎረቤት የለችም። ሩቃ ገብታ እየተቀራባት ነበረ። ራሴን እያመመኝ እያለ ሰዓዳ ይወርባቧ ማለት ነው። ስለዚህ ምንድነው ነው የማደርገው? ቡና ምናምን እየቆላሁኝ እጠብቃታለሁኝ ማለት ነው ውዶች። በነገራችን ላይ ፋፊዬ የጎረቤትሽን አደራ ምናምን ላላችሁ ልጆች ኢንሻአላህ የጎረቤቶቻችንን ሀቅ የምንወጣ አላህ አድርገን ሁላችንም ማለት ነው። በነገራችን ላይ ሰው የዘራውን ነው የሚያጭደው። መልካም ሰው ከሆናቸው ከመልካም ሰው ጋር ያጋጥማቸዋል። በእርግጥ ሰው ልጅ መልካምም ሆኖ መልካም ነገር ያጋጥመው ወይ ከመጥፎዎች ጋር ነው የሚያጋጥመው። ግን ቢሆንም አንዳንድ ጊዜ ምንም ማድረግ አይቻልም። ሰው ልጅ እድሉ መልካም ነገርም ሰርቶ መጥፎ ነገር ያጋጥመዋል ማለት ነው። በነገራችን ላይ ሀተር ፋፍዬ ስትጨምሬ ዲያጭው ብላችሁኛል ባላችሁኝ እንትን ያው እንደምታው በቡሽ ማነው በነስከፌ ብርጭቆ በምታዩት መልኩ ዳመጥኩት ማለት ነው። ከዛ ለሰብሪና ማልጫ እንሰራላት ብዬ አስቀራሁኝ። ወጤን ሰራርቼ በዚህ መልኩ ጨራርሻለሁ ውዶችዬ። አሁን ምንድነው እያደረግኩ ያለሁት? ቡና ላጥብ። እንደምታው ሙቀሃው ፈጀኝና ቀዝቃዛም ውሃ ጨመርኩበት። በምታዩት መልኩ ቡናዬን አጠብኩ ድግምግም እያረኩኝ ማለት ነው። ቡና በነገራችን ላይ ስታጥቡ ካቆላላችሁም ካስተጣጠባችሁም ስትጠጡት ጣዕሙ ይለያያል ማለት ነው። እየደጋገምኩኝ በደንብ አድርጌ እንደምታዩት አጠብኩት ማለት ነው። ከዛ ወደ ፌርሜሎ ያደረግኩት አሁን ቀስ እያልኩኝ ቆላዋለሁ ማለት ነው ውዶችዬ። እና ደስ የሚል ውሎ ነበር። ቡና ሰዓት ደርሷል። እንደምታዩት ፀሐዩ በጣም ኃይል አድርጓል። ከጧት ብርድ ይላቸዋል፣ ከቀን ደግሞ ፀሐይ ይላቸዋል። በዚህ ሰዓት በቃ ጥቁር ነው የሚያደርገው። ያው የኢትዮጵያ ኑሮ እየተፈራረቀ ነው በፀሐይና በብርድ ማለት ነው። ሆኖም አልሐምዱሊላ እና በዚህ መልኩ ነው ውሏችን እላችኋለሁ ወዶችዬ። አብረን ቡና እንቁላ። በነገራችን ላይ እነ ሰዓዲ መጥተው ነበረ። ከዛ ጀብና ምናምን ታቀርብልኛለች እሷ። እኔ ደግሞ በምታዩት መልኩ ቡናዬን ቀስ እያልኩኝ እያራገብኩ ቡናዬን ቆልቼ ጨርሳለሁኝ ማለት ነው። የሆነ አንዳንድ ጊዜ ማለት ነው ውዶች፣ እኔ አላቅም እንጂ ብሎግ ስሰራ ሁሌም ነው የምላችሁ። ቅድም መጀመሪያ ላይ መግቢያ ላይ ብያለሁ። የሆነ አለ አይደል ውስጣችሁ ደስ የሚላችሁ ነገር ደስ ብሎኝ ነው የምሰራውና እንደውም ብሎጌን ብዙ ልጆች እየጠበቁ ለምን ፋፊ ያሰርም የሚሉ ልጆች አሉ። እና በደስታ ነው የምሰራው ማለት ነው ውዶች፣ ደስ ብሎኝ ማለት ነው። ከዛ ሁላችንም ጨራረስን።
ከቡናችንን ጣድን መጣሁኝ። እዚህ ምሳችንን አቀረብን። ምሳችንን እየበላን አብዚን አጎረስኩት፣ እሱም ማጎረሰኝ። ከዛ በዚህ መልኩ ምሳችንን በልተን ጨረስን እላችኋለሁኝ። ደስ የሚል ውሎ ነበረ ውዶችዬ። እና አሁን ምንድን ነው የምናደርገው? ምሳችንን በልተን ከጨረስን በኋላ ቀጥታ ወደ ቡናችንን እንጠጣለን፣ እየተመራረቅን ማለት ነው። ሰብሪ ዝጋ ገላዋን አጥቢያ ተኝታ ነበረ። እኔ አልነበርኩም ገላዋን ያጠብኳት፣ አባቷ ነበር ያጠባት። ተኝታለች። ከዛ ዝጋም እንደምታወስ ቡናዬን ምናምን አደራረኩ። ማን ነው ከሰሌን አደራረኩኝ ጋቻዬ ላይ። እና አሁን ምንድን ነው የምናደርገው? ወደ ቡናችን መጠጣት ቁጭ እንላለን። ሶፋ ይዘን ሰአዳም መጥታለች እንደምታወት። ከዛ ቡናችንን እንጠጣለን። ሰብሪና በነገራችን ላይ እዚህ ጋር ተነስታለች። ትንሽ ነው የተኛችው። አባቷ ነበር ገላዋን ያጠባት። ከዛ ተነሳች እና ይሄን ይመስል ነበረ ውሏችን ውዶችዬ። ሁላችሁም ሸር አድርጉልኝ፣ ላይክ አድርጉልኝ፣ አበረታቱኝ እና አብረን እንደግላለሁኝ። የዛሬው ውሏችን በዚህ መልኩ ነበረ። ሰአዲም እህቷም ነበረች። እህቷም አሁን ትመጣለች። በአንድ ላይ ቡናችንን ፏ ያለ ቆንጅዬ ቡና አይታችሁታል፣ እንዴት እንደተቆላ እንዴት አባቱ እንደሚያምር በዛ መልኩ ቆላ ነው ወቀጥኩት። ከዛ ይኸው እየጠጣን ነው። ሰብሪናም ተነስታለች። በነገራችን ላይ አቅፌ ይዣት ነው ቡና እየጠጣን ያለ ነው። እና እንደዚህ ነው ውሏችን ዛሬ እላቸዋለሁኝ። ሰአዳም እህቷ መጣች። ከዛ አብረን ቡናችንን ጠጣን እላቸዋለሁኝ። የዛሬ ውሏችን ይሄን ይመስል ነበረ። በነገራችን ላይ ሳሎኔን ትራሶቹን ሙሉ በሙሉ አነስቻቸዋለሁኝ። እንደዚህ ደግሞ ይሁንና በትልልቁ ትራስ ኢንሻአላህ ባላ ፈቃድ ያደርገዋለሁ ማለት ነው። ዙሪያውን ፍራሽ በቃ አስጠላኝ ውዶች። የሆነ አንዳንድ ቀይር ስታረጉት ባላችሁ ነገር ደስ ይላልና ሙሉውን አነሳሁኝ ፍራሹን። ከዛ ትራስ ብቻ ኢንሻአላህ ዙሪያውን አደርግበታለሁ ማለት ነው። በምታዩት መልኩ ቡናችንን እየጠጣን ነበረ። ከዛ የሰአዳም ልጆች ነበሩ እየረበሹ። የኔ ተቋራ ዝጋ እንደምታዩት በልቡ ተኝቶ ስልክ እያየ ነበረ የሰአዳ ልጅ። ይሄን ይመስል ነበር ውሏችን ማለት ነው ውዶች። እስኪ ሁላችሁም ቤተሰብ ያልሆናችሁ ቤተሰብ ሆኑን፣ ቤተሰብ የሆናችሁ ደግሞ ሸር ላይክ እያደረጋችሁ አበረታቱ እንላለሁኝ። የዛሬው ውሏችን ይሄን ይመስል ነበረ። ከወደዳችሁን ሸር አድርጉ፣ አበረታቱን እየደገምኩኝ ማለት ነው። ላይክ አትርሱ፣ ኮሜንት አስቀምጡ። ጥያቄም ካላችሁ ማንኛውንም ነገር መጠየቅ የምትፈልጉትን ነገር ጠይቁ። እንዲሁም ደግሞ ከወደዳችሁት ላይክ እንዳትረሱ። ሁላችሁም ላይክ አድርጉ። በሌላ ቪዲዮ እንገናኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።